ምርጫ የሚወዳደሩ የፖለቲካ ፓርቲ እጩዎች በፓርቲዎች ምዝገባ አዋጅ መሰረት በአገር አቀፍና አካባቢ ምርጫዎች ለመሳተፍ ማቅረብ ያለባቸው የድጋፍ ፊርማ ቅድመ ሁኔታ ተነስቷል። ይህ አዋጅ በህዝብ እንደራሴዎች የተነሳው የፖለቲካ ፓርቲዎች የሀገሪቱ የጸጥታ ሁኔታ ለእጩዎች የድጋፍ ፊርማ ለመሰብሰብ አያመችም የሚል ጥያቄ ማቅረባቸውን ተከትሎ መሆኑን የተገለጸው ምክር ቤቱ በዚህ በተገባደደው ሳምንት ባካሄደው ጉባኤ ተጨማሪ የተለያዩ ውሳኔዎችን አስተላልፏል። ፍስሐ ደሳለኝ ተጨማሪ አለው። የህዝብ እንደራሴዎች ምክር ቤት የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በተገናኘ ያነሱት የነበረውን ቅሬታ ለመፍታት ያግዛል ያለው የአዋጅ ማሻሻያ ያደረገውና የባለስልጣናት ሹመት የትምህርት መስክ ከሚመሩት ተቋም ተግባርና ኃላፊነት ጋር ሊቀራረብ ይገባል የተባለው በዚሁ በተገባደደው ሳምንት በተካሄደው የምክር ቤቱ መድረክ ላይ ነበር። ከትናንት በስቲያ ሐሙስ በተካሄደው በዚሁ የምክር ቤቱ 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ ላይ ተጨማሪ ሌሎች ጉዳዮችም ቀርበው ነበር። ምክር ቤቱ ከተወያየባቸው ጉዳዮች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ሲሆን ምክር ቤቱ የቀረበውን የአዋጅ ማሻሻያ በሙሉ ድምጽ ተቀብሎ አጽድቋል። ይኸው አዋጅ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በተገናኘ ያነሱት የነበረውን ቅሬታ በመፍታት በተለይም በዚህ ዓመት ለሚደረገው 7ኛው ዙር ሀገራዊ ጠቅላላ ምርጫ አስቻይ ሁኔታ የሚፈጥር ነው ተብሏል። የቀድሞ አዋጅ ፓርቲዎች ለሀገራዊና ለክልል ምክር ቤቶች ለሚያቀርቧቸው እጩዎች የድጋፍ ፊርማ እንዲያቀርቡ የሚያስገድድ የነበረ እንደሆነም ነው በምክር ቤቱ የተጠቆመው። የፖለቲካ ፓርቲዎች የጋራ ምክር ቤት የሀገሪቱ የጸጥታ ሁኔታ ለእጩዎች የድጋፍ ፊርማ ለመሰብሰብ አያመችም በማለት ቅድመ ሁኔታው እንዲነሳ የድጋፍ ፊርማ በማሰባሰብ በቅርቡ መንግስትን መጠየቁ የሚታወስ ሲሆን በ6ኛው ሀገር አቀፍ ምርጫ በኮሮና ወረርሽኝ ሳቢያ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያዘውን ቅድመ ሁኔታ ምክር ቤቱ አንስቶ እንደነበረም አይዘነጋም። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ይህንኑ የድጋፍ ፊርማ ቅድመ ሁኔታን በተመለከተ ለምክር ቤቱ በሰጡት ማብራሪያ የፖለቲካ ፓርቲዎች የእጩዎቻቸው የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸው በፓርቲዎች የጋራ መድረክ በኩል ሲጠይቁ ነበር ነው ያሉት። ይኸው የፖለቲካ ፓርቲዎች ጥያቄ ለምክር ቤቱ የቀረበው የድጋፍ ፊርማው አሰራር ተግባራዊ ይደረግ ቢባል በምርጫ የሚሳተፉ የፖለቲካ ፓርቲዎችን የሚጎዳ በመሆኑ እንደሆነም ነው ያብራሩት። የፖለቲካ ፓርቲዎች ለህዝብ ተወካዮችና ለክልል ምክር ቤቶች ለሚያቀርቧቸው እያንዳንዱ እጩ የድጋፍ ፊርማ እንደሚያቀርቡ የሚጠይቅ መሆኑ ይታወቃል። አሁን ለ7ኛው ጠቅላላ ምርጫ ለማካሄድ ከሚደረገው ዝግጅት አንዱ በምርጫ የሚሳተፉ እጩዎች የሚያቀርቡት የድጋፍ ፊርማ ሲሆን የድጋፍ ፊርማ ለማሰባሰብ እንደሚቸገሩ በመግለጽ የድጋፍ ፊርማ ማሰባሰብ አስመልክቶ የተደነገገው አንቀጽ እንዲታገድ በጽሁፍ ጥያቄ አቅርበዋል። የፖለቲካ ፓርቲዎች ይህን ጥያቄ እያቀረቡ ባሉበት ሁኔታ የድጋፍ ፊርማ ማሰባሰብ ተግባራዊ ይደረግ ቢባል በምርጫ የሚወዳደሩ እና የሚሳተፉ የፖለቲካ ፓርቲዎችን ሁኔታ የሚጎዳ በመሆኑ ይህን ማስቀረት አስፈላጊ ስለሆነ አዋጁን ማሻሻል አስፈላጊ ሆኖ ተገኝቷል። ምክር ቤቱ በማስከተልም በ3 የተለያዩ ባለስልጣናት ሹመት ላይ የተወያየ ሲሆን ከአባላቱ መካከል የመንግስትን ተቋማት እንዲመሩ በመንግስት የሚሾሙ ሰዎች የትምህርት መስክ ከሚመሩት ተቋም ተግባርና ኃላፊነት ጋር ሊቀራረብ ይገባል የሚል ጥያቄ ተነስቷል። ምክር ቤቱ መሐመድ እንድሪስን የሰላም ሚኒስቴር፣ አዲሱ አረጋን የግብርና ሚኒስቴርና ቢንያም ኢሮን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አድርጎ በሙሉ ድምጽ ቢሾምም በጠቅላይ ሚኒስትሩ የሚሾሙ ሰዎች ሹመት የምክር ቤቱን ይሁንታ ሲያገኙ ወራት የሚያስቆጥሩበት ምክንያት ላይም ማብራሪያ እንዲሰጥበት ተጠይቋል። ለተነሳው ጥያቄ ማብራሪያና ምላሽ የሰጡት የህዝብ እንደራሴዎች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በቀጣይ ማስተካከያ እንደሚደረግበት ገልጸዋል። ማሳሰቢያ የተሰጠውን የተከበሩ አቶ ባርጤማ የሰጡትን ማሳሰቢያ ያው ቅድም የመንግስት ዋና ተጠሪ እንዳነሱት በተለያዩ ምክንያቶች የተመካከርን ትንሽ ዘግይቷል ብለው ያሉት ማሳሰቢያ ነው። ማሳሰቢያውን ተቀበለናል። ለወደፊት በተቻለ መጠን እንደዚህ አይነት ጉዳዮች እንዳይዘገዩ ለማድረግ ጥረት እናደርጋለን ለማለት ነው። በሌላ በኩል ምክር ቤቱ ኢትዮጵያ ከቻይናና ብራዚል ጋር ያደረገችውን የወንጀል ጉዳዮች የጋራ የህግ ትብብር እንዲሁም ፍርደኞችን የማስተላለፍ ስምምነት በተጨማሪ ከደቡብ አፍሪካ መንግስት ጋር በወንጀል ጉዳዮች የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በረቂቅ አዋጆቹ ላይ ማብራሪያ የሰጡት የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ከተለያዩ ወንጀሎች ጋር በተያያዘ በኢትዮጵያ ውስጥ የሚገኙ የብራዚልና የቻይና ፍርደኞች
የእስር ጊዜያቸውን በሀገራቸው እንዲሁም በእነዚህ ሀገራት በእስር ላይ የሚገኙ ኢትዮጵያውያን እስረኞች ደግሞ ወደ ሀገራቸው እንዲመለሱ ስምምነቶች ጠቃሚ ስለመሆናቸው አብራርተዋል። በስምምነቶቹ ላይ አስተያየታቸውን የሰጡ የምክር ቤቱ አባላት በእነዚህ ሀገራት ላይ የሚኖሩ ኢትዮጵያውያን ደህንነት ለማስጠበቅ የሚረዱ ጉዳዮች በረቂቅ አዋጆቹ ላይ ቢካተቱ የሚል ሀሳብ አንስተዋል። ደቡብ አፍሪካ ውስጥ ብዙ ዜጎቻችን እየሞቱ ይገደላሉ፣ ወንጀል ይፈጸምባቸዋል፣ ንብረታቸውም ይዘረፋል እና ይህንን ጉዳይ ምን አይነት ጥበቃ ሊደረግላቸው ይችላል የሚል ነገር ጭምር መያዝ ያለበት ይመስለኛል። በእነሱ ሀገር ያሉ እኛ የህግ ተጠያቂዎች በዚህ ሀገር እኛ ሀገራችን ደግሞ ያለው የቻይናዎች ለንጽጽር ለግንዛቤም እንዲረዳን ቋሚ ኮሚቴው ቢፈነጥቅልን መረጃውን ቢሰጠን ማለት ነው። በሚቀጥለው ነው እንጂ አሁን አይደለም።